የኢትዮጵያ መንግስት በደቡብ አፍሪካ የሚኖሩ ዜጎችን ደህንነት ለማስጠበቅ ስምምነት ላይ መድረሱ ተሰምቷል። በዚያች ሀገር የውጭ ዜጎች ላይ እየደረሰ ባለው ጥቃት ጨለማ በዋጠው ሌሊት ጥሪት ለማፍራት የተሰደዱ ንጹሃን የመኖሪያ ቤቶችና የሱቅ በሮች በጭካኔ ሲደበደቡ፣ ሰዎችም ሲሰቃዩ ታይቷል። አስፈሪው የግርግርታ ጩኸት፣ የሚቀጣጠለው የእሳት ነበልባልና የዱላ ድምጽ አካባቢን ሲያውክ ተሰምቷል። ለዓመታት በለፉበትና በወዝ የተገነባ ህይወትና ንብረት በጥላቻ በታወሩ ስብስቦች በአንድ ቅጽበት ወደ አመድነት ተቀይሯል። በአሰቃቂ ሁኔታ የሚገረፉ የሚስፈራሩና በአደባባይ የሚደበደቡ ወገኖቻችን ምስል በህሌና ላይ የማይጠፋ ጠባሳ ጥሏል። ስደተኛው ዛሬም ድረስ ነገ በኔ ላይ ምን ይደርስ ይሆን በሚል የማያቋርጥ ድንጋጤና ስጋት ውስጥ ይኖራል። ፍርሃትና ጭንቀት የዕለት ተዕለት አየር ሆኗቸዋል። ነገር ግን ከዚህ ሁሉ አስፈሪ የሞት ጥላና ሰቆቃ በስተጀርባ በጽናትና በተስፋ የሚታገሉ የሰው ልጆች ድንቅ ታሪክ አለ። እነዚህ በባዕድ ሀገር የተገፉ ዜጎች ጥይትና እሳትን ተቋቁመው የወደቁበትን አቧራ አራግፈው ዳግም ለመቆም የሚያሳዩት የጀግንነት ጥረትና የማይበገረው የህልውና ተጋድሎ ልብን በሐዘን ውስጥም ቢሆን በታላቅ አድናቆት ይውጣል። አሁን ታዲያ በደቡብ አፍሪካ የሚኖሩ ኢትዮጵያውያንን ደህንነት ለመጠበቅና እየታዩ ያሉ ስጋቶችን ለመቅረፍ የኢትዮጵያ መንግስት የላከው ከፍተኛ የዲፕሎማሲ ልኡካን ቡድን ከደቡብ አፍሪካ የውጭ ግንኙነትና ትብብር፣ የድንበር አስተዳደር፣ የፖሊስ አገልግሎትና የሀገር ውስጥ ጉዳይ መስሪያ ቤቶች ጋር ዝርዝር ምክክር ማድረጉን ደቡብ አፍሪካ ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ አስታውቋል። በውይይቱም ህጋዊ ሰነድ ያላቸውም ሆኑ የሌላቸው ኢትዮጵያውያንን በደቡብ አፍሪካ ህግና ሀገሪቱ በፈረመቻቸው ዓለም አቀፍ ስምምነቶች መሰረት የደህንነት ዋስትና እንዲያገኙ ስምምነት ላይ መድረሱን የኤምባሲው መረጃ አመላክቷል። የልኡካን ቡድኑ ዜጎች በተናጥል ከሚደረግ አነስተኛ ንግድ ይልቅ አቅማቸውን በማስተባበር ወደ ትላልቅ ኩባንያዎችና ኢንቨስትመንቶች እንዲሸጋገሩ ጥሪ አቅርቧል። ውይይቱ ያስፈለገው በሀገሪቱ በተለያዩ ከተሞች ህገ ወጥ ስደተኞች ይውጡልን በሚል የሚደረጉ እንቅስቃሴ መጠናከራቸውንና ዜጎች እስከ ሰኔ 23 ቀን 2018 ዓ.ም ድረስ ሀገሪቱን ለቀው እንዲወጡ የተላለፈውን ማስጠንቀቂያ ተከትሎ ነው። የኢትዮጵያ መንግስት በደቡብ አፍሪካ የሚኖሩ ዜጎችን ደህንነት ለማስጠበቅ ከሀገሪቱ መንግስት ጋር ስምምነት ላይ መድረሱ በዚያ ለሚኖሩ በርካታ ኢትዮጵያውያን እጅግ ታላቅ ስነ ልቦናዊና ማህበራዊ እፎይታን የሚያመጣ እርምጃ ነው። ላለፉት ዓመታት በደቡብ አፍሪካ የሚኖሩ ወገኖች በተደጋጋሚ ከሚቀሰቀሰው የውጭ ዜጎች የጥላቻ ጥቃት፣ ዘረፋ ና ማህበራዊ ዋስትና ማጣት ጋር ሲታገሉ መቆየታቸው ይታወቃል። ይህ አዲስ ስምምነት ታዲያ በዚህ ከባድ ድብደባ ውስጥ ላለፉት ዜጎች ከፍተኛ ፋይዳዎችና አንድምታዎችን ይዞ ይመጣል። በስጋትና በስጋት ውስጥ መኖር የአንድን ሰው የዕለት ተዕለት ምርታማነትና ሰላም ያጠፋል። ይህ ስምምነት ዜጎች ከጀርባችን የሚቆምልንና የሚከራከርልን መንግስት አለ የሚል የልበ ሙሉነት እንዲሰማቸው ያደርጋል። የጥቃት ሰለባ የመሆን ፍርሃትን በመቀነስ በሰላም ወጥቶ ለመግባትና የተረጋጋ ህይወት ለመምራት ትልቅ ስነ ልቦናዊ እፎይታ ይሰጣል። አብዛኛውን ጊዜ በስደት ሀገር የሚኖሩ ዜጎች ጥቃት ሲደርስባቸው የህግ ከለላ ለማግኘት ይቸገራሉ። ይህ ስምምነት ግን የሁለቱን ሀገራት የህግ አስከባሪ አካላት ትብብር ስለሚጨምር ኢትዮጵያውያን መብታቸውን በልበ ሙሉነት እንዲጠይቁ ያደርጋቸዋል። በደቡብ አፍሪካ ህግ ፊት ያላቸውን ተሰሚነት በማሳደግ በደል ሲደርስባቸው በግልጽ የመናገርና ፍትህ የመጠየቅ በራስ መተማመናቸውን ይገነባል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን በአብዛኛው በንግድ ስራ ላይ የተሰማሩ ናቸው። የደህንነት ዋስትና መኖር ንብረቶቻቸውና ሱቆቻቸው እንዳይዘረፉ ስጋታቸውን ስለሚቀንስ ስራቸውን በነጻነት በሰፊው እንዲያካሂዱ ይረዳቸዋል። ይህም ያፈሩትን ሀብት መልሰው በንግዳቸው ላይ በልበ ሙሉነት እንዲያፈሱትና ይበልጥ ውጤታማ እንዲሆኑ በር ይከፍትላቸዋል። ባጭሩ ይህ ስምምነት በደቡብ አፍሪካ ላሉ ዜጎች ከተራ የዲፕሎማሲ ሰነድነት ባለፈ ህይወታቸውን፣ ንብረታቸውንና ሰብአዊ መብቶቻቸውን የሚያስከብር የደህንነት ጋሻ ነው። ዜጎች በሰው ሀገር ቀና ብለው እንዲሄዱና የወደፊት ህይወታቸውን በተስፋ እንዲያቅዱ ትልቅ አቅም ይፈጥርላቸዋል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን በሀገር ውስጥ ለሚገኙ ቤተሰቦቻቸው የሚያበረክቱት አስተዋጽኦ እጅግ ከፍተኛና የብዙዎችን ህይወት በቀጥታ የሚቀይር ነው። ይህ ጥቅምና ፋይዳ በተለይ በኢኮኖሚ፣ በማህበራዊ ዋስትናና በኢንቨስትመንት ረገድ ጎልቶ የሚታይ ነው። በደቡብ አፍሪካ የሚኖሩ ዜጎች በአብዛኛው በንግድ ስራ ላይ የተሰማሩ በመሆናቸው በየወሩ ወይም በተወሰነ ጊዜ ወደ ሀገር ውስጥ የሚልኩት የውጭ ምንዛሬ ለቤተሰቦቻቸው ዋነኛ የህይወት መስመር ነው። ይህ ገንዘብ በሀገር ውስጥ ያሉ ቤተሰቦቻቸው ምግብ፣ ልብስና መጠለያ የመሰሉ መሰረታዊ ፍላጎቶችን እንዲያሟሉ ይረዳቸዋል። የልጆቹን የትምህርት ቤት ክፍያ ለመሸፈን ይውላል።
የታመሙ የቤተሰብ አባላትን የሕክምና ወጪ ለመሸፈን ትልቅ አቅም ይሆናል። ከመደበኛ የዕለት ተዕለት ፍጆታ ባለፈ ከደቡብ አፍሪካ የሚላከው ገንዘብ በሀገር ውስጥ ያሉ ቤተሰቦች የረጅም ጊዜ ህይወታቸውን እንዲቀይሩ ያደርጋቸዋል። ብዙዎቹ ስደተኞች በላኩት ገንዘብ ቤተሰቦቻቸው ዘመናዊ የመኖሪያ ቤቶችን እንዲገነቡ ወይም እንዲገዙ ያደርጋሉ። ይህም የቤተሰቡን ማህበራዊ ክብርና የኑሮ ደረጃ በእጅጉ ያሳድገዋል። በደቡብ አፍሪካ ያሉ ዜጎች ለቤተሰቦቻቸው ዝም ብለው ገንዘብ ከመስጠት ባለፈ ራሳቸው እንዲችሉ የንግድ ካፒታል ወይም መነሻ ገንዘብ ይልካሉ። በዚህ ምክንያት በኢትዮጵያ ውስጥ የሚገኙ ቤተሰቦች በትናንሽና መካከለኛ የንግድ ስራዎች ላይ ለምሳሌ ሱቆች፣ የትራንስፖርት አገልግሎት ወይም ኮንስትራክሽን ላይ እንዲሰማሩ ይደረጋል። በተለይ በግብርናው ዘርፍ የተሰማሩ ቤተሰቦች ካሏቸው ዘመናዊ የግብርና ግብዓቶች ማዳበሪያ፣ ምርጥ ዘር እንዲገዙና ምርታማነታቸውን እንዲያሳድጉ የገንዘብ ድጋፍ ያደርጋሉ። ይህም የቤተሰቡን የገቢ ምንጭ ዘላቂ ያደርገዋል። በሀገር ውስጥ ድንገተኛ የኢኮኖሚ መናጋት፣ የዋጋ ግሽበት ወይም እንደ ድርቅ ያሉ የተፈጥሮ ችግሮች በሚከሰቱበት ወቅት በደቡብ አፍሪካ ያሉ ዜጎች የሚልኩት ተጨማሪ ገንዘብ ለቤተሰቦቻቸው እንደ ድንገተኛ አደጋ መከላከያ ጋሻ ሆኖ ያገለግላል። ቤተሰቡ በችግር ጊዜ ሳይንገላታና ሳይደኸይ እንዲቋቋም ያደርገዋል። በጥቅሉ በደቡብ አፍሪካ የሚኖሩ ዜጎች ለቤተሰቦቻቸው ከተራ ደጋፊነት ባለፈ የኑሮ ዋስትና፣ የእውቀት ወይም በትምህርት በኩልና የሀብት ማፍሪያ መሰረቶች ናቸው። የእነሱ ጠንክሮ መስራት በኢትዮጵያ ውስጥ ያሉ በሚሊዮን የሚቆጠሩ ዜጎችን ህይወት በቀጥታ እያሻሻለ ይገኛል። የኢትዮጵያ መንግስት በደቡብ አፍሪካ የሚኖሩ ዜጎችን ደህንነት ለማስጠበቅ የደረሰው ስምምነት በሁለቱ ሀገራዊ ኃይሎች በኢትዮጵያና በደቡብ አፍሪካ መካከል ባለው የሁለትዮሽ ዲፕሎማሲ ላይም እጅግ ከፍተኛና አዎንታዊ አንድምታ አለው። ሁለቱ ሀገራት በአፍሪካ ህብረትም ሆነ በሌሎች መድረኮች ያላቸውን ተጽዕኖ ከግምት ውስጥ በማስገባት ይህ ስምምነት በዲፕሎማሲው መስክ የሚከተሉትን ዋና ዋና ትርጉሞች ይዟል። ይህ ስምምነት በሁለቱ ሀገራት መካከል ያለው ግንኙነት ከተለመደው የፖለቲካ መግለጫ ባለፈ ወደ መሬት ወርዶ የዜጎችን ህይወት በቀጥታ ወደሚነኩ ተግባራዊ ጉዳዮች መሸጋገሩን ያሳያል። የዜጎች ደህንነት የትኛውም ሀገር የብሔራዊ ደህንነት አካል በመሆኑ ደቡብ አፍሪካ ለዚህ ጉዳይ ትኩረት መስጠቷ ለኢትዮጵያ ያላትን ዲፕሎማሲያዊ ክብርና ቁርጠኝነት ያሳያል። ቀደም ባሉት ዓመታት በደቡብ አፍሪካ በውጭ ዜጎች ላይ የሚሰነዘሩ ጥቃቶች በሁለቱ ሀገራት የዲፕሎማሲ ግንኙነት ላይ ስውር ጫና ፈጥሮ ቆይቷል። ስምምነቱ መደረጉ እነዚህ አሳሳቢ ጉዳዮች በይፋዊና በሰላማዊ የዲፕሎማሲ መስመር ምላሽ እንዲያገኙ ስለሚያደርግ ጥቃቶች በሚከሰቱበት ወቅት ሊፈጠሩ የሚችሉ ድንገተኛ ዲፕሎማሲያዊ አለመግባባቶችንና ውጥረቶችን አስቀድሞ ይከላከላል። የዜጎችን ደህንነት ለመጠበቅ የሁለቱ ሀገራት የደህንነት፣ የፍትህና የፖሊሲ ተቋማት በጋራ መስራት ይኖርባቸዋል። ይህ ደግሞ በድንበር ተሻጋሪ ወንጀሎች፣ በህገወጥ የሰዎች ዝውውርና በኮንትሮባንድ ቁጥጥር ዙሪያ ጠንካራ የጋራ መረጃ የመለዋወጥ ልምድ እንዲዳብር በር ይከፍታል። የዜጎች ደህንነት መከበር የንግድና የኢንቨስትመንት ፍሰትን ያፋጥናል። ስምምነቱ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ባለሀብቶች በነጻነት እንዲንቀሳቀሱ ስለሚረዳ ወደፊት በሁለቱ ሀገራት መካከል ለሚደረጉ የንግድ፣ የቱሪዝምና የኢኖቬሽን ወይም የአየር መንገድ ስምምነቶች ይበልጥ እምነት የሚጣልበትና ምቹ የሆነ መሰረት ይጥላል። በአጠቃላይ ስምምነቱ የሁለቱን ሀገራት ዲፕሎማሲያዊ ትስስር ከተራ ግንኙነት ወደ የጋራ ተጠያቂነትና መተማመን ደረጃ ያሸጋገረ ሲሆን በደቡብ አፍሪካ ለሚኖሩ ዜጎች ተሟጋች የሚሆን ጠንካራ ዲፕሎማሲያዊ ድልድይ ይፈጥራል። ኢትዮጵያውያንን ጨምሮ በደቡብ አፍሪካ የሚኖሩ የውጭ ሀገራት ዜጎች በተደጋጋሚ የሚገጥማቸው የማባረር፣ የማሳደድና የጥቃት ዘመቻ እጅግ አሳሳቢ ማህበራዊና ኢኮኖሚያዊ ጉዳቶችን ያስከተለ ሲሆን ለችግሩ መከሰት ደግሞ ውስብስብ ምክንያቶች አሉ። በደቡብ አፍሪካ ያለው ከፍተኛ የስራ አጥነት መጠን ወይም በተለይ በወጣቶች ዘንድና የኑሮ ውድነት ዋነኛው ምክንያት ነው። የአካባቢው ተወላጆች የውጭ ዜጎች የስራ እድላችንን ቀምተውናል፣ በዝቅተኛ ክፍያ እየሰሩ ገቢያችንን ተቆጣጥረውታል የሚል የተሳሳተ ግንዛቤ አላቸው። አንዳንድ ፖለቲከኞችና የሀገር ውስጥ ቡድኖች የራሳቸውን የአመራር ድክመትና የመሰረተ ልማት እጥረት ለመሸፈን የውጭ ዜጎችን እንደ ማስተባበያ ይጠቀማሉ። ያለ ህጋዊ ሰነድ የሚገቡ ስደተኞች መብዛትና አንዳንድ ወንጀሎች ከውጭ ዜጎች ጋር መያያዛቸው አጠቃላይ ስደተኛውን በጅምላ የመፈረጅ አዝማሚያ እንዲፈጠር አድርጎታል። ዘመቻዎች በተቀሰቀሱ ቁጥር በርካታ ንጹሃን ዜጎች በአሰቃቂ ሁኔታ ህይወታቸውን ያጣሉ።
ብዙዎች ላይ ደግሞ ዘላቂ አካል ጉዳት ይደርሳል። ስደተኞች ለዓመታት የለፉበትና ያፈሩት ሀብት፣ ሱቆችና የንግድ ተቋማት ይዘረፋሉ፣ ይቃጠላሉም። ይህም የብዙዎችን ሕይወት በአንድ ጀንበር ወደ ከባድ ድህነት ይጥላል። ዜጎች በሰው ሀገር ውስጥ ሁልጊዜ በፍርሃትና በስጋት እንዲኖሩ ያደርጋል። ጥቃቶቹ በሚበረቱበት ወቅት በሺዎች የሚቆጠሩ ስደተኞች ከቀያቸው ተፈናቅለው በየመጠለያ ካምፑና በየኤምባሲው ለመጠለል ይገደዳሉ። ይህ ድርጊት ደቡብ አፍሪካ በአፍሪካ አህጉር ያላትን ዲፕሎማሲያዊ ስምና የፓን አፍሪካኒዝም እሴት በእጅጉ ያጎድፋል። በጥቅሉ የማባረር ዘመቻው መሰረታዊ ምክንያት ከውስጣዊ የኢኮኖሚና የፖለቲካ ጫናዎች የሚመነጭ ሲሆን ያስከተለው ጉዳት ግን የንጹሃንን ሕይወትና ንብረት ከመቅጠፍ ባለፈ ሰብአዊ መብትን በከፍተኛ ደረጃ የሚረግጥ ሆኖ ቀጥሏል።